እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የመጥምቀ መለኮት ቅዱስ ዮሐንስ ገድል እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ረድኤት አጋዥነት አምኜ በድንጋሌ ሥጋ በድንጋሌ ነፍስ በጸናች በቅድስት ማርያም አማላጅነት በመጥምቀ መለኮት ዮሐንስ ቃል ኪዳን ተመክቼ በመላእክት ተራዳኢነት በቅዱሳን አማላጅነት የመጥምቀ መለኮት ቅዱስ ዮሐንስን ድርሳን ማሰማት እንጀምራለን። ጸሎቱ በረከቱ ይደርብን፣ አማላጅነቱ ይደረግልን ለዘላለሙ አሜን። ይህንን ድርሳን የጻፈው ዮሐንስ አፈወርቅ እንዲህ ይላል። እነሆ የመጥምቀ መለኮት ዮሐንስን ድርሳን እናገር ዘንድ ዘመን ገጠመኝ፣ በዛም አነሳሳኝ፣ ረድኤተ እግዚአብሔር እንድናገር አደረገኝ። ይህንን ድርሳነ ዮሐንስ አፈወርቅ በግዞት ሳለ በክርስቶስ ያመነ የኬልቄዶን ሰው የሆነ ስለ ዮሐንስ መጥምቅ ነገር በጠየቀው ጊዜ የጻፈው ነው። ዮሐንስ ተወልዶ እስከ ሞተ በበረሃ እንዴት እንደኖረ የሚናገር ድርሳን ነው። ዘካርያስ አባቱ በቤተ መቅደስ ሳለ እናቱ ኤልሳቤጥ ንጉሥ ሄሮድስ ሕፃናት መግደሉን በሰማች ጊዜ ልጇን አዝላ ወደ ቤተ መቅደስ ደርሳ ዘካርያስን ወታደሮች በየሀገሩ እየዞሩ ሕፃናትን የሚገድሉበት ምክንያት ምንድን ነው? ንጉሡስ በቤተልሔም ሕፃናቱን መፍጀቱ የነገሩ ምክንያት መንስኤ ምንድን ነው አለችው። እሱም እንዲህ በማለት መለሰላት። እነሆ ወደ እኔ ከመምጣትሽ በፊት ነገሩን ከእግዚአብሔር ተረድቼዋለሁ። ዘመድሽ የሆነች ማርያም አምላክን በድንግልና ጸንሳ በድንግልና ወለደች። ሰብአ ሰገል የጌታችን መወለድ አውቀው በኮከብ ተመርተው የጌታችን መወለድ ለሄሮድስ ነገሩት። ሄሮድስም ጌታችን የተወለደው መንግሥቴን ለመቀማት ስለሆነ ፈልጌው አድጎ መንግሥቴን ሳይቀማኝ አሁን በሕፃንነቱ መግደል አለብኝ ብሎ ነው አላት። ኤልሳቤጥም ዘካርያስን ንጉሡ ሄሮድስ ልጄን እንዳይገድልብኝ ይህንን አንድ ልጄን እንዴት ላድርገው? ወዴት ልደብቀው? አለችው። እሱም ሌላ ማምለጫ የለሽም፣ ይዘሽው ወደ ደብረ ሲና ወደ በረሃ ሽሽ ተሰደጅ። አሁን ንጉሥ ሄሮድስ ወታደሮች ልኮ ባጣው ጊዜ በልጄ ፈንታ እኔን ይገድሉኛል አላት። ወንድሞች ሆይ እስኪ ልብ በማለት አስቡት። ኤልሳቤጥና ዘካርያስ በሚለያዩበት ጊዜ ምን አይነት ሐዘን፣ ምን አይነት መላቀስ ገጥሟቸው ይሆን? ከዚህ በኋላ ዘካርያስ ከኤልሳቤጥ እጅ ዮሐንስን ተቀብሎ ባረከውና ሀብተ ክህነት ካሳደረበት በኋላ በጭኑ ታቅፎ እንባውን በደረቱ ላይ ያፈሰሰ መላልሶ ሳመውና ተሰናብተው ለእናቱም ሰጣት። ከዚህ በኋላ ይሸኛቸው ዘንድ ወደ ቤተ መቅደስ በር ወደ ኤልሳቤጥም ለዘካርያስ እንዲህ አለችው። ጌታዬ ዘካርያስ ሆይ ከደስታ ወደ ሐዘን፣ ከጽጋብ ወደ መራብ፣ ከመልበስ ወደ መራቆት፣ ከቤት ወደ በረሃ፣ ከዘመድ ከአንተ ተለይቼ ወደ አራዊት መሄዴ ስለሆነ ከሚደርስብኝ መከራ ሁሉ ድን ዘንድ በጸሎት ወደ ፈጣሪ ለምንልኝ። በሐሳብ አትለየኝ፣ በሐዘን በጸሎት አትርሳኝ አለችው። ዘካርያስም እንዲህ በማለት መለሰላት። ካረጀሽ ካፈጀሽ፣ ልጥሽ ከተራሰ፣ ጉድጓድሽ ከተማሰ ትሞቻለሽ እንጂ ትወልጃለሽ ሳትባይ ይህን ልጅ የሰጠሽ እግዚአብሔር አምላክሽ አይለይሽ። ስትወድቂ አንሽሽ ሆንሽ፣ ባዘንሽ ጊዜ አጽናናሽ፣ በተራብሽ ሰዓት ምግብ፣ በተጠማሽ ጊዜ የሕይወት መጠጥ ይሆንሽ አላትና በመራራ ሐዘን አንገት ለአንገት ተቃቅፈው ተሰነባብተው ተለያዩ።
ኤልሳቤጥም ልጇ ዮሐንስን አዝላ ብቻዋን መሪር እንባ እያፈሰሰች ያለምንም ሰው ካለምንም ማረጋጊ ወደ በረሃ ገስግሳ ሄደች። ወንድሞች፣ እህቶች፣ አባቶች፣ እናቶች ሆይ የኤልሳቤጥን መንፈሰ ቆራጥነት በአድናቆት አስተውሉ። ከሐዘኗ የሚያረጋጋት የሚያጽናናት ሳይኖር ወደ በረሃ ፈጣሪዋን ታምና መንገዷን ቀጠለች። ዘካርያስን መንገድ የሚመራኝ ሳዝን አጽናኝ ስጠኝ አላለችውም። በራባትና በጠማት ቁራሽ እንጀራ ጥርኝ ውሃ ፈጽማ አልያዘችም። ዘካርያስን ብቻዬን ያለ ሰው እንዴት ትለቀኛለህ አላለችውም። ወደ መኖሪያ ቤቷ እንደምትገባ ያለ ፍርሃት በፈጣሪዋ ታምና ወደ በረሃ ለመሄድ ልቦናዋን አጨከነችው እንጂ። ከበረሃው አራዊት ከዘንዶ፣ ከአንበሳው፣ ከነብሩ፣ ከጅቡ ሁሉ አልፈራችም። እንዲህ ትል ነበር፣ ይህን ልጅ ከመጸነሴ በፊት በቤተ መቅደስ ለዘካርያስ አባቱ ያበሰረው መልአክ አይለየንም፣ መንፈስ ቅዱስ ይመላበታል እንዳለው የእግዚአብሔር ኃይል ከልጄ ጋር ስላለ ፍርሃት በልቦናዬ ማሳደር አይኖርብኝም አለች። ኤልሳቤጥ ሆይ ለመሆኑ በ7 ዓመቱ ጥለሽው እስከ ሞትሽ ድረስ ምግቡን ማን እያመላለሰልሽ ከበረሃ ተቀምጠሽ ስላንቺ መከራ ለልቦናችን ሐዘን እየተሰማን የመከራሽን ነገር እናደንቃለን። በዛ ዘመን እኮ መከራው ባንቺ ብቻ አይደለም። እነሆ ዘመድሽ የሆነች ማርያምም እንደ አንቺው ዕድል ገጥሟት ልጇን ይዛ ከሄሮድስ ፊት ሸሽታ ተሰዳለች። ነገር ግን የማርያም ስደትና ያንቺ መሰደድ አንድ አይነት አይደለም። ብቻዋን ወደ በረሃ አልገባችም። ሰው ባለበት መንደር ሽማግሌው ዮሴፍ እያረጋጋት መንገድ እየመራት ቅድስት ሰሎሜ እያገለገለቻት ልጇን ይዛ መከራ ተቀበለች እንጂ። አንቺ ግን ቤት በተሰራበት መንደር ሰው ባለበት አገር አልሸሸሽም። አራዊት ባሉበት በረሃ ተሰደድሽ እንጂ። ንዕድ ክብርት ኤልሳቤጥ ስትሄድ በመንገድ እንዲህ እያለች ሕሊናዋን ታረጋጋው ነበር። ብቻዬን ወደ በረሃ ሄዳለሁ ብዬ ለምን አስባለሁ? ሳዝን የሚያረጋጋይ ሰው ባለማግኘቴ ለምን አዝናለሁ? ካረጀን ካፈጀን በኋላ ልጅ ትወልዳላችሁ ያለን እግዚአብሔር መልአክም ከኔም ከልጄም ጋር እያለ ልጄን ከመጸነሴ በፊት የማይለየን መልአክ በፊታችን ይሄዳል። መልአክ እግዚአብሔር ዜናዊ ትስፊት ቅዱስ ገብርኤል እንዳልፈራ ከኔ ተቀድሙኝ ወደ በረሃው ሄዶ አራዊትን ያረቅልኛል፣ ገደሉን ሜዳ ጨለማውን ብርሃን ያደርግልኛል። ቅድስት ድንግል ማርያም አምላክን ጸንሳ ሳለች ወደ እኔ በመጣች ጊዜ የቃሏን ድምፅ በማኅፀኔ ሳለ ሰምቶ በደስታ ዘሎ ለፈጣሪው ሰግዷል። ይህንን ተአምር ያደረገ የእግዚአብሔር መልአክ አይደለምን? ከአንድ ልጄ ጋር በረድኤት ወደ በረሃ ይሄዳል። የገመሎ ልጥ ታጥቼ አለብሰው ዘንድ ለቅዱሳን መነኮሳት በኩር ሆኖ ገዳማትን ልጄ ያድን ዘንድ ከበረሃ ተቀምጦ የተወደደ ንጹሕ መሥዋዕት ለፈጣሪው እንዲያቀርብ በፊት በፊቱ መንገዱን ከሚጠርግ አንደበት ፍጹም የምስጋና መሥዋዕት አይርቅምና። ይህን የመሰለ ነገር እየተናገረች ከበረሃ ውስጥ ከአንዲት ትልቅ ድንጋይ አጠገብ ደረሰች። አንቺ ድንጋይ ስለፈጠረሽ እግዚአብሔር ብለሽ ከምወደው ከአንድ ልጄ ጋር ተቀበኝ። ከመከራ ያድነሽ፣ ከሐዘን ያጽናንተሽ፣ ከለቅሶ ያረጋግተሽ በአንቺ ዘንድ እንድኖር አድርጊኝ። እነሆ እኔ ካረጀው በኋላ የወለድኩትን ልጄን ይዤ ወደዚህ ቦታ ደርሻለሁ። እንዲህ በማለት በተናገረቻት ጊዜ ያች ድንጋይ እንደ ቤት በር ተከፈተላቸውና ከውስጧ ገብተው ተቀመጡ። ያች ድንጋይ ወደ ውጭ መውጣት በፈለጉ ጊዜ እንደ በር ትከፈትላቸው ነበር። ከውጭ ቆይተው ለመግባት በፈለጉ ጊዜ ተከፍታ ታስገባቸውና በገዛ ራሷ ትዘጋላቸው ነበር። ክረምት በሆነ ጊዜ እንዳይበርዳቸው ነፋሱ እንደ እሳት ያሞቃቸዋል።
በበጋም በረሃው እንዳያቃጥላቸው እንደ ውሃ ነፋስ ያቀዘቅዝላቸዋል። ኤልሳቤጥ ልጇን ይዛ ወደ በረሃ ከሄደች በኋላ የሄሮድስ ወታደሮች ዮሐንስን ፈልገው አጡት። ባጡትም ጊዜ ወደ ቤተ መቅደስ ሄደው ዘካርያስን ልጅህን ወዴት አደረስከው? የት ደበቅከው? አሁን ካደረስክበት ፈጥና አምጣና አስረክበን በማለት አስጨንቀው አስጠብበው የፊጥኝ አስረው ያዙት። ዘካርያስም ነቢየ እግዚአብሔርን ሞትን ፈርቶ መከራን ተሰቅቆ ሐሰትን አልተናገረም። ሞትን ፈርቶ ሐሰት በአንደበቱ አላስገባም። ለወታደሮቹ እውነትን ተናገረ እንጂ እንዲህ በማለት እናቱ ይዛው ወደ በረሃ ሸሽታለች አላቸው። አንተ ጻድቅ ሽማግሌ ሆይ ለመሆኑ እንዴት በጎችን እንደሚነጣጠቁ ተኩላዎች ለሆኑ ለቀበሮች እንደ ሲኦል አበጋዞች የሰውን ነፍስ ለሚሰብሩ ለክፎች ወታደር ኤልሳቤጥ ከነ ልጇ ያለችበትን ቦታ አመለከትካቸው? እናቱ ይዛው ወደ በረሃ ሄዳለች ብለ ለምን ነገርካቸው? ለእፉኝት ልጆች እንዴት ታስረዳቸዋለ? ካረጃችሁ ካፈጃችሁ በኋላ ያገኛችሁትን ሕፃን ያለበትን ለምን ነገርካቸው? ንዑድ ክቡር ዘካርያስ ሆይ የሄሮድስ ወታደሮችን ሰይፍ መዘው መሳሪያ ይዘው ጦር ጨብጠው ባያቸው ጊዜ ፈራሃቸውን? ወይስ ነፍስ ፈራችብህ? ሞትንስ ፈርተ ነውን? ነገሩስ ፈርታ አይደለም በቃለ ሐሰት እንዳይገባ በአንደበትህ ሐሰት እንዳይገኝ ጠልተህ ነው። እውነቱን ተናግረ አንገትህን ለሰይፍ ሰጥተ በሰማዕትነት ሞተ ደምህን በፈጣሪ ስም ማፍሰስን ወደህ ነው እንጂ ንዑድነ ክቡርነ ክህነትን ፍጹም ነው። ሽማግሌው ዘካርያስ በምድር እውነትን መስክረ በሰማዕትነት ስለሞትክ በሰማይ የማያልፍ ክብርን የጽድቅን አክሊል ከፈጣሪ ዘንድ ተቀዳጀ። ምድራዊ ክብርን ኃላፊውን ምስጋና አልፈለክም። ስለ ንጹሕ ክህነት ትንቢት በመናገር በሰማዕትነት በመሞት እንደ ልጅ ከጌታ ዘንድ 3 አክሊልን ተቀዳጀ። ዘካርያስ ያላቸውን ለመናገር የሄሮድስ ወታደሮች ወደ ንጉሳቸው ተመልሰው ዮሐንስን ማጣታቸውን ዘካርያስ አባቱ ያላቸውን ለሄሮድስ ነገሩት። ዮሐንስን ካጣችሁ ሄዳችሁ ዘካርያስን አንገቱን በሰይፍ ቆርጣችሁ ግደሉ ብሎ ወታደሮችን ላከ። ወታደሮቹም በቤተ መቅደስና በዕቃ ቤት መካከል የዘካርያስን አንገት ቆርጦ ገደሉት። ካህናቶቹ በድኑን አንስተው በአባቱ በበራክዩ መቃብር ቀበሩት። ልጁ ዮሐንስ በበረሃ ተቀምጦ ለፈጣሪው ንጹሕ መሥዋዕት ያቀርብ ነበር። እናቱ ኤልሳቤጥ የበረሃ ቅጠል ለቅማ ትመግበዋለች። የታረደ ሥጋ፣ የጣፈጠ ምግብ፣ ሥጋን የሚወፍር ምግብ በአፉ አይገባም ነበር። የሚያሰክር መጠጥም አይጠጣም። በበረሃ ተሰደው 5 ዓመት በሆናቸው ጊዜ ተወልዶ 7 ዓመት ከመንፈቅ ለዮሐንስ ሲሞላው እናቱ ክብርት ኤልሳቤጥ ከበረሃው ትተው ሞተችበት። የ7 ዓመት ሕፃን ስለሆነ የሚያደርገውን አጥቶ ዮሐንስ በኤልሳቤጥ አስከሬን አጠገብ የመረረ እንባውን እያፈሰሰ ያለቅስ ነበር። ያን ጊዜ ለሞት ይፈልገው የነበረው ንጉሥ ሄሮድስ ሞቶ ከጌታችን ኢየሱስ ክርስቶስ ከምድረ ግብፅ ተመልሶ ከናቱ ከድንግል ማርያም ጋር በናዝሬት ተቀምጦ ነበር። ማእመረ ኅቡዓት መድኃኒታችን ኢየሱስ ክርስቶስ የኤልሳቤጥን ሞት የወዳጁ ዮሐንስን ሐዘን ስላወቀ ናዝሬት ሆኖ ያለቅስ ጀመር። እመቤታችን ቅድስት ድንግል ማርያምም ልጇ ሲያለቅስ አየችና ልጄ ወዳጅ ሆይ ምን ሆንክ? ለምንስ ታለቅሳለህ? ብላ ጠየቀችው። ጌታችንም ለእናቱ እንዲህ አላት፣ እነሆ ወገንሽ የሆነች ኤልሳቤጥ ልጇ ዮሐንስን ብቻውን በበረሃ ተተዋረፈች። ሕፃኑ ዮሐንስ በአስከሬኗ አጠገብ ተቀምጦ የሚያደርገውን አጥቶ በመራር ሐዘን ያለቅሳል። የዮሐንስ ሐዘን ስለተሰማኝ ነው የማለቅሰው።
ቅድስት ድንግል ማርያም የኤልሳቤጥን መሞት በሰማች ጊዜ ምርር ብላ ለቀሰች። ወዲያውኑ ብርህት ደመና ተሸከመቻቸውና ከደብረ ሲና በረሃ ዮሐንስ አለበት ኤልሳቤጥ ካረፈችበት አደረሰቻቸው። ሰው አይቶ ስለማያውቅ ባያቸው ጊዜ ዮሐንስ ፈርቶ ወደ ጫካ የእናቱን አስከሬን ጥሎ ሸሸ። ጌታችን ኢየሱስ ክርስቶስም ዮሐንስን አይዞ እኛን ስላየ አትፍራ፣ ወደ እኛ ቅረብ፣ እነሆ የእናትህ ዘመድ ሰሎሜ ለእናትህ በጎ ሊያደርጉላት ወደ አንተ መጥተዋል አለው። ይህንን ቃል ከጌታችን በሰማ ጊዜ ፍርሃቱ ራቀለትና ወደ ፈጣሪው ቀርቦ ሰገደ። ጌታችንም እናቱ ድንግል ማርያምንና ሰሎሜን የኤልሳቤጥን ሥጋ አጥባችሁ ገንዙ አላቸው። ወዲያውኑ ቅዱስ ሚካኤልና ቅዱስ ገብርኤል ከሰማይ እንዲመጡ ጌታችን አዘዛቸው። እነሱም እንደ ዓይን ጥቅሻ ፈጥነው መጡ። የኤልሳቤጥ ሥጋ የሚቀበርበት መሬትን ቆፍሩ አላቸው። ሚካኤልና ገብርኤል መቃብሩን ይቆፍሩ ጀመር። ጌታችን ኢየሱስ ክርስቶስ ዘካርያስና ስምዖን በአካለ ነፍስ ከገነት መጥተው ጸሎተ ፍታት እንዲያደርጉ አዘዛቸው። እነርሱም ፈጥነው መጥተው በኤልሳቤጥ ሥጋ አጠገብ ቆመው ጸሎተ ፍታቱን ያደርሱ ጀመር። ፍታቱ ሲያበቃ መላእክት በቆፈሩት መቃብር ቀበሯትና የዘካርያስና የስምዖን ነፍስ ወደ ቦታቸው ተመለሱ። ጌታችን ኢየሱስ ክርስቶስ የኤልሳቤጥን መቃብር በትምህርተ መስቀል አምሳል ደፈነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ዮሐንስን በበረሃ ትቶ ወደ ናዝሬት ለመሄድ በደመና ተሳፍሮ ተነሳ። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ቅድስት ድንግል ማርያም ልጇ ወዳጇን ጌታ አምላኬ ሆይ እኛስ ወደ ቤታችን ለመሄድ ተነሳን፣ ዮሐንስንም ከኛ ጋር ይዘን እንሄድ እንጂ ብቻውን ከበረሃ ውስጥ እንዴት ጥለነው እንሄዳለን? እናቱ እንደሆነች ጥለው በመቃብር ተቀብራለች አለችው። ደግሞ ነፍስ ያላወቀ ሕፃን ስለሆነ አራዊት ይበሉታል፣ ይዘን መሄድ አለብን አለችው። ጌታችን ኢየሱስ ክርስቶስም ለእናቱ እንዲህ አላት፣ ለእስራኤል በመምህርነት ወጥቶ እስከሚያስተምር ድረስ የሰማያዊ አባቴ ፈቃድ በበረሃ ብቻውን እንዲኖር ነው። አንቺ ብቻውን እንዴት ይኖራል ትያለሽ እንጂ አራዊት እንዳይጣሉት ሊቀ መላእክት ቅዱስ ገብርኤል ከሱ አይለይም። በፈለገው ነገር ሁሉ እንዲረዱት መልአከ ብርሃንን አዝለታለሁ። መልአከ ብርሃን ቅዱስ ገብርኤል ሰማያዊ ህብስት ለምግቡ ያመጣለታል። በተጠማም ጊዜ ከኤዶም ገነት እንደ ወተት የነጣች ውሃ ያመጣለታል። ይችን ካለበት ድንጋይ ስር የምትፈልቀውን ውሃ እንደ እናቱ ጡት ለአፉ የጣፈጠች አድርግለታለሁ። ብቻውን እንዴት በበረሃ ይኖራል ትያለሽ? እስከ ዛሬ የጠበቅኩት እኔ ነኝ። ዮሐንስን ሰማያዊ አባቴ ከዚህ ዓለም ፍጥረት ሁሉ አብልጦ ይወደዋል። አባቱ ዘካርያስም በሥጋው ቢሞት በነፍሱ ሕያው ስለሆነ ዮሐንስን ለማጽናናት በአካለ ነፍስ እንዳይለየው አደርጋለሁ። እናቱ ኤልሳቤጥም በሥጋዊ ብትሞት በነፍሷ ሕይወት ስለሆነች ታረጋጋው ዘንድ በነፍሷ እንዳትለየው አደርጋለሁ። ዮሐንስን በማኅፀን የጠቀለለች ሰፋድል የተባለች ነች። ዮሐንስን የተሸከመች ማኅፀን ንዑድ ክብርት ስለሆነች መጥፎ ሽታ ክፉ መዓዛ አይገኝባትም፣ ሥጋዋንም ትል አይበላውም። ድንግል እናቴ ሆይ አንቺ እኔን ጸንሰሽ ሳለሽ ወደ ኤልሳቤጥ በሄድሽ ጊዜ በእጇ ጨብጣ በአፏ በሳመችሽ ጊዜ እንዲህ ብላ ትንቢትን ተናግራለች። አንቺ ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድነኝ? ከጌታ የተነገረልሽ ቃል ይደረጋል ብለሽ የተቀበልሽ ብፅዕት ነሽ፣ ክብርት ነሽ ብላ ስላመሰገነችሽ እንኳን ሥጋዋ ሊፈርስ ይቅርና መግነዟም አይለወጥም፣ መቃብሯም አይጠፋም፣ ነፍሷንም ከሥጋዋ ጋር እንድትኖር አደርጋለሁ።
ይህን የመሰለውን ነገር ስለ ወዳጁ ዮሐንስ ለድንግል እናቱ ነግሯት ከጨረሰ በኋላ ዮሐንስን ከበረሃ ትተውት በደመና ተጭነው ወደ ናዝሬት ተመለሱ። ከዚህ በኋላ ለዮሐንስ 30 ዓመት በመላው ጊዜ ሕግ አፍራሽ የሆነ በይሁዳ ሀገር ሄሮድስ የሚባል ንጉሥ ነገሰ። ንጉሡ ሄሮድስ ሕግን አፍርሶ የወንድሙን ሚስት በሥልጣኑ ተመክቶ ንጉሥ ነኝ ማን ይቃወመኛል በማለት በጉልበቱ ቀምቶ አገባት። ንጉሥ ሄሮድስ የወንድሙን ፊልጶስ ሚስት ብቻዋን ተቀምጣ ባገኛት ጊዜ ክፉ መዓዛ እንዳላት መቃብር የመሰለች ሄሮዳዳ በመልካም ምክር አጠመደችው። በከፋ በከረፋ መቃብር በመሰለው ዝሙታቸው አንድ ሆኑ። በርኩሰት መንጣፋቸው በዝሙት አንድ ሆኑ። ሌሊት በአንድነት ተኝተው ሳለ መልአኩ ቅዱስ ገብርኤል በዮሐንስ ቃል አምሳል ወደ ሄሮድስ ቤተ መንግሥት ገብቶ እንዲህ በማለት አሰምቶ ዘለፋቸው። አንተ ሄሮድስ የወንድምህን የፊልጶስን ሚስት ማግባት አይገባህም። በኦሪቱ ሕግም በሕይወት እያለ የወንድምህን ሚስት ማግባት በጣም የተከለከለ ነው፣ ፍጹም አይገባህም። ሌሊት አብረው በሚተኙበት ሰዓት ሁል ጊዜ ይህንን ቃል ይሰሙ ነበር። ድምፁን ይሰማሉ እንጂ መልኩን ግን አያዩም። የቃሉ አነጋገር ባልጋ ከነሱ ጋር በጎናቸው ተኝቶ እስከሚያናግራቸው ይሰማቸው ነበር። መብራት አብርተው በፈለጉት ጊዜ አያገኙትም። እንዲህ እያለ ብዙ ቀን ይዘልፋቸዋል። ሄሮዳዳም ለንጉሡ ለሄሮድስ እንዲህ በማለት ምክር አቀረበችለት። ይህንን ቃል እኮ ከዛ አስማተኛ ዮሐንስ ሳይሆን አይቀርም። ይህን ጊዜ ወታደር ወደ ደብረ ሲና በረሃ ላክና ማንም ሳያውቀው እንዲሞት አድርግ፣ በግልጽ ወጥቶ በሰው ፊት እንዳይዘልፈን አለችው። እሱም ይገድሉት ዘንድ ወታደር ወደ ደብረ ሲና በረሃ ዮሐንስን እንዲገድሉት ጦር አስይዞ ላካቸው። ግን አግኝተው መግደል አልተቻላቸውም። አላገኘነውም፣ አጣነው ብለው ለሄሮድስ ነገሩት። ተስፋው መጠጊያው የሆነ እግዚአብሔር ፈጣሪው ስለሚጠብቀው ዮሐንስን ማግኘት አልተቻላቸውም። ሄሮድያዳም ስለ ዮሐንስ አለመገኘት በሰማች ጊዜ ሄሮድስን እንዲህ በማለት ዳግመኛ ምክር አቀረበችለት። ሌሊት ወደ አልጋችን ቀርቦ ሲዘልፈን ወጥመድ አጥምደው ይይዙት ዘንድ ብዙ ጥበበኞችና ፈላስፎች እንዲመጡ እዘዝና አምጣ። እነሱ ባላቸው ዕውቀት ይዘው ይሰጡንና ገለኑ እንገላገላለን አለችው። ይህች የተረገመች የረከሰች ዘማ ይህንን ልብስ ሳይለብስ መብል መጠጥ ሳያምረው ብቻውን በበረሃ ከአራዊት ጋር የኖረውን ከራሱ ጸጉር አንዲቷ መውደቅ የማይገባውን ነቢይ እግዚአብሔር ዮሐንስን ለማስገደል ወጥመድ አጥምዳ ፈለገችው። ግን አግኝታ ማስገደል አልተቻላትም። መጥምቀ መለኮት ዮሐንስ በሥጋው በበረሃ ተቀምጦ በአካለ ነፍስ በመልአኩ በቅዱስ ገብርኤል አምሳል ቤተ መንግሥት ገብቶ ንጉሥ ንግሥት ይዘልፍ ነበር። በሥጋው በበረሃ ተቀምጦ ንጉሥና ንግሥትን የዘለፈች የዮሐንስ ነፍስ ምን ትረቅ ምን ትደንቅ፣ አንክሮ ይገባታል። ንጉሡ በይሁዳ ሀገር ወታደር ልኮ አስፈለገው። ግን የጌታውን መንገድ ጠራጊ የሆነውን ዮሐንስን ማግኘት አልተቻለውም። ለጌታችን 30 ዓመት ሊሞላው መንፈቅ ሲቀረው ለዮሐንስ 30 ዓመት በሞላው ጊዜ በዚያን ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በይሁዳ ሀገር እየሰበከ ከበረሃ በመምህርነት ወደ ዓለም ለማስተማር በግልጽ በሰው መካከል መስበክ ጀመረ። በቤተ መቅደስ ያሉ ሰዎች ትምህርቱን ለመማር ቃሉን ለመስማት ወደ ዮሐንስ ይመጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ውሃ ዮሐንስ ያጠምቃቸው ነበር። ርግምት የሆነች ሄሮድያዳ የዮሐንስንም በግልጽ ማስተማር በሰማች ጊዜ በጣም ተደሰተችና እነሆ ጠላታችን ግልጽ በግልጽ በፊታችን ተገኘ፣ ከእንግዲህ በእኛ ሰውነት ላይ ክፉ መናገር አይቻለውም ብላ ለንጉሡ ነገረችው።
ከዕለታት አንድ ቀን ሄሮዳዳና ሄሮድስ አብረው ተኝተው ሳለ ንጉሡ ሄሮድስ ሄሮዳዳን ካንቺ አብልጬ የምወደው እንደሌለ የእስራኤል አምላክ ያውቃል፣ ታዲያ ምን ይሆናል? ይህ ነቢይ ይዘልፈናል አላት። እሷም የረከሰች ዘማ እንዲህ በማለት መለሰችለት፣ በዚህ ነገር አትዘን፣ የልደትን በዓል የምታከብርበት እንሆ ደርሷል። ከበዓሉ መድረስ በፊት ዮሐንስን በወህኒ ቤት እንዲያስሩት ለወታደሮቹ ነግረህ እንዲታሰር አድርግ። በልደትህ በዓል ዕለት በመኳንንቶቹ ፊት ልጄ ወጥታ ትዘፍንልሃለች፣ የዮሐንስን አንገት ቆርጠ ስጣት። ከዚህ በኋላ ከዘለፋው አርፈን የፈለገውን በግልጽ ፈጽመን አብረን እንኖራለን አለችው። ከዚህ በኋላ ፊልጶስ የዮሐንስን ማስተማር በሰማ ጊዜ ወንድሙ ሄሮድስ በስልጣኑ ተመክቶ ያደረሰበትን በደል ለዮሐንስ ነገረው። መጥምቀ መለኮት ዮሐንስም ከአንድ ጊዜ 2 ጊዜ ደቀ መዛሙርቶቹን ልኮ ንጉሥ ሄሮድስን የወንድምህን ሚስት ማግባት አይገባም፣ ፍታት ብላችሁ ንገሩት በማለት መልእክተኛ ላከበት። እሱም እየተዘባበተ ዮሐንስ የላከበትን አልተቀበለም። ዮሐንስም ሄሮድስ ምክሩን አለመቀበሉን ባየ ጊዜ እየተመላለሰም ሄሮድስ የወንድምህን የፊልጶስን ሚስት ማግባት አይገባህም፣ አንተም ወንድሟ ነህ፣ እሷም እህትህ ነች እያለ በሰው ሁሉ ፊት ይዘልፈው ነበር። ሄሮዳዳም ንጉሥ ሄሮድስን ዮሐንስን የምንገልበት ነገር እስክንመክር ድረስ ማንም ሳያይ በድብቅ ወንድምህ ፊልጶስን ግደለው፣ ሰው ሁሉ ለምን የወንድምህን ሚስት አገባ ብለው በጠየቁ ጊዜ ስለሞተ ነው ብለ መልስ ትሰጣቸዋለህ አለች። እሱም የዘማዊ ፍቅር አስገብሮታልና ሳይውል ሳያድር ወንድሙ ፊልጶስን ገደለው። ሄሮዳዳም ዮሐንስን አስይዘ በወህኒ ቤት እንዲታሰር አድርግ በማለት መከረችው። እሱም እንዳለችው በወህኒ ቤት አሰረው። ሄሮዳዳም የወህኒ ቤት ኃላፊውን ነፍሱ ከስጋው እስክትለይ ድረስ እንዲያሰቃይ ያዘዘችው። ሄሮድስም ለሄሮዳዳ እንዲህ አላት፣ ሕዝቡ ዮሐንስን እንደ አባት ይፈሩታል፣ እንደ መምህር ያከብሩታል። ለምን አሰርከው ብለው በጠላትነት ይነሱብኛል በማለት በጣም እፈራለሁ አላት። እሷም እንዲህ በማለት ምክር አቀረበች። ሕዝቡ ወደ አንተ ቀርበው በጠየቁ ጊዜ እኔ በፈቃድ ያላሰርኩትም ጥፋት ስላገኘንበት የበላይ ንጉሥ ቄሳር በወህኒ ቤት እንዳስረው ትእዛዝ ስለደረሰኝ ነው በላቸው አለችው። የሄሮድስ ዕለተ ልደት የሚያከብርበት ቀን በደረሰ ጊዜ ይህችውም የዘመን መለወጫ የበዓላት ሁሉ መጀመሪያ መስከረም 2 ቀን ነበረች። አሕዛብ የተወለዱበትን ዕለት ያከብራሉ። በዚች ዕለት ተወልደን ከዚህ ማዕረግ ደርሰን ብለው ከጨለማ ወደ ብርሃን ከጠባብ ወደ ሰፊ የወጣንበትን ቀን ነው እያሉ የዮሐንስን ሞት ከዘመን መለወጫ ጋር አንድ ሆኖ ተባበረ። ሄሮድስም የልደቱን በዓል ያከብሩለት ዘንድ መኳንንቱ ወይንዛንዝርቱ ሁሉ ሰበሰበና ወደ ቤተ መንግሥቱ አመጣቸው። እሱም ታላቅ ግብዣ አደረገላቸው። ሄሮዳዳም በመኳንንቱ ፊት ደርሳ ያስደስተው ዘንድ ትዘፍንለት ዘንድ ልጇን ሸልማ ጌጠኛ ልብስ አልብሳት ወደ ንጉሡ ሽቶ ቀብታ ላከቻት። የሄሮዳዳም ልጅ በሕዝቡም በመኳንንቱም ፊት በዘፈን ንጉሡ ሄሮድስን ደስ አሰኘችው። ንጉሡም ከቃሏ ማማር የተነሳ በጣም ስለተደሰተ ምን ልሸልምሽ? ምን አይነት ሀብት ልስጥሽ? እነሆ የፈለግሽውን ነገር ለምኝኝ፣ የመንግስቴንም እኩሌታ ቢሆን እሰጥሻለሁ አላት። መጀመሪያ እናቷ በላከቻት ጊዜ ምን ልስጥሽ አለሽ እንደሆነ ለኔ መተሽ ንገሪኝ፣ የሚሰጥሽን እኔ እነግርሻለሁ በላት። እኔ እነግርሻለሁ ብላት ስለነበር ለማስፈቀድ ወደ እናቷ ተመልሳ ሄደችና ንጉሥ የመንግስቴን እኩሌታ ቢሆን እሰጥሻለሁ በማለት በመሐላ ቃል ኪዳን ገባልኝ። ምን ይሰጠኝ ዘንድ ልለምነው አለቻት። ሄሮዳዳም እኔ እናትሽ የንጉሡ ሚስት ሆኜ ንግሥት ስሆን አንቺ የንግሥት ልጅ ስትሆኝ እንኳ የመንግሥት እኩሌታ ሙሉውን መንግሥት
ማን ይነሳናል? ንጉሡ አልከዳሽም፣ የለመንሽውን ሁሉ ሰጥሻለሁ ብሎ ቃል ከገባልሽ የዮሐንስን አንገት አስቆርጠሽ ስጭኝ በይው፣ ሌላ የምፈልገው የለም ብላ ላከቻት። እሷም ወደ ንጉሡ ተመልሳ የዮሐንስን አንገት አስቆርጦ ይሰጣት ዘንድ ለመነችው። ንጉሡ ሄሮድስ የፈለግሽውን ሰጥሻለሁ ብሎ በሕዝቡ ፊት እየማለ በጣም አዘነ። ሐዘኑም ስለ ዮሐንስ አይደለም ምሎ ከዳ እንዳይባል ነው እንጂ። ሐዘኑ ስለ ዮሐንስ ቢሆንማ ኖሮ መጀመሪያውኑ ወደ ወህኒ ቤት እንዲታሰር ባላደረገው ነበር። አንቺ የረከስ የሰይጣን የግብር ልጅ፣ የክፉ ሁሉ ምንጭ፣ የሄሮዳዳ ልጅ፣ ስንቱ ሀብት በቤተ መንግሥት ሞልቶ እያለ የዮሐንስን ራስ ለመንሽ። አንቺ የተረገምሽ፣ ወርቅ ብሩ ዕንቁ በለመንሽ ነበር። የቤተ ክርስቲያን መመኪያ የሆነውን በፈጣሪው ላይ እጁን ጭኖ ያጠመቀውን የጥምቀት ሁሉ ጀማሪ የዮሐንስን አንገት ከምትለምኚ አንቺ የክፋት ሁሉ አብነት ወርቅ ብርን መቼ ለመንሽ? የዓለሙን ብርሃን የዮሐንስን አንገት ለመንሽ እንጂ። ከዮሐንስ አንገት ሌላ ሀብት ንብረት በተሻለሽ ነበር። ከወርቅ ከብር ከዕንቁ የሚበልጠውን የዮሐንስን አንገት ለመንሽ። የሄሮድስ ሰውነት ነፋስ ሊገለብጣት እንደተነሳ በባህር መካከል እንዳለች መርከብ ሆነ። ከዚህ በኋላ ንጉሡ ሄሮድስ የዮሐንስን ራስ ቆርጠው በወጭት አድርገው ለሄሮዳዳ ልጅ እንዲሰጧት ወደ ወህኒ ቤት ወታደሮችን ላከ። ወንድሞች እህቶች፣ ከመሃል ላይ የተነሳ መፍራት አለባችሁ። የለመንሽውን ሁሉ ሰጥሻለሁ ብሎ ስለማለ የዮሐንስ አንገትን እንዲቆርጡ አደረገ። ጌታችን ኢየሱስ ክርስቶስን በወንጌል ሲያስተምር ፈጽማችሁ አትማሉ ብሏል። ከዚህ በኋላ ወታደሮች ሰይፍ ይዘው የዮሐንስን አንገት ለመቁረጥ ወደ ወህኒ ቤት ሄዱ። መጥምቀ መለኮት ዮሐንስም በወታደሮቹ ሊገድሉት እንደሆነ በጸጋ ስላወቀ አንገቱን በመስኮት አውጥቶ እንደሚመቻቸው አድርጎ ጠበቃቸው። የዮሐንስን አንገት ለመቁረጥ የደፈረች እጅ እንደምን ያለች ነች! የሰባኪ ወንጌል ዮሐንስን አንገት ለመቁረጥ የታዘዘች እጅ እንደምን ሆነች ናት! በዮሐንስ አንገት ላይ አርፋ የቆረጠች ሰይፍ ምን ትደንቅ! ሰውን የሚሰብሩ አንበሶች፣ ሰውን የሚውጡ ዘንዶች ሁሉ የሚፈሩት፣ የበረሃ አራዊት ከእግሩ በታች ወድቀው የሚሰግዱለት፣ ሳሮች የበረሃ አበቦች ሁሉ በጠለ ጸሎቱ ለምልመው የሚያብቡትን የዮሐንስን አንገት ለመቁረጥ የደፈረች እጅ እንደምን ያለች ትሆን! እንደምን ትጨክን! ነብሮች የበረሃ አራዊት በጠቅላላ አንገታቸውን ዘንበል አድርገው ቃሉን የሚሰሙትን የዮሐንስን አንገት እንድትቆርጥ ያዘዘች አንደበት እንዴት የጨከነች ትሆን! ዘንዶውን፣ አንበሳው፣ ነብሩን ሁሉ ፈርተው የሚሸሹትን የዮሐንስን አንገት የቆረጠች ሰይፍ እንዴት ያለች ትሆን! ከዚህ በኋላ ወታደሮች የዮሐንስን አንገት ቆርጠው በወጭት አድርገው ለሄሮድስ ወስደው ሰጡት። ንጉሡ ሄሮድስም በወጥ ማውጫው ሳህን አድርጎ ለሄሮዳዳ ልጅ ሰጣት። የዮሐንስ ራስ ግን በሳህኑ ላይ ሆና ሄሮድስ የወንድምህን ሚስት ማግባት አይገባህም እያለች በመኳንንቱ ፊት ትዘልፈው ነበር። በኃጢአት ጭቃ፣ በዝሙት ሞራ፣ በዘማ ፍቅር የተለሰነ ሄሮድስ እራቱን በሚበላበት ሳህን ውስጥ አንገቱ ተቀምጣ ሕያዊት ሆና እያየ በዘማ ፍቅር ስለሰከረ ልቦናው ፍጹም ከእውቀት ተለየ። የአምላክ ብርሃን የተሳለበት የዮሐንስን አንገት የቆረጠች እጅ ምንኛ የጨከነች ትሆን! ተቆርጣ ለወደቀች ለዮሐንስ አንገት አንክሮ ይገባታል። ከዚህ በኋላ የሄሮዳዳ ልጅም የዮሐንስን አንገት ከንጉሡ እጅ በወጭት ተቀብላ ወስዳ ለእናቷ ሰጠቻት። ልጅቷ ይዘው ስትሄድ ሄሮድስ የወንድምህን ሚስት ማግባት አይገባህም ትል ነበር። በወጥ ማውጫ ሳህን ተቀምጣ ንጉሥ ንግሥትን የምትዘልፍ የዮሐንስ አንገት ምን ትደንቅ! ኦ ወዮ አንክሮ ይገባታል።
ልቦናው በዘማ ፍቅር ተነድፎ አእምሮ እንደ ድንጋይ በኃጢአት ሰልጥና የደረቀች የሄሮድስ ነፍስ ምንኛ የረከሰች ናት። ለመሆኑ ሕፃናትን ያስፈጀ አንተ ግብረ አበር የሆነው የሄሮድስ በደል አልበቃ ብሎ ኖሮ በበረሃ የኖረውን የዮሐንስን አንገት ለማስቆረጥ አዘዝክን? አንተ ሕፃናትን ያስፈጀ ሄሮድስ ለመሆኑ ከናቶቻቸው እጅ በግድ አስነጥቀ ሕፃናትን በፈጀ ጊዜ ከናቶቻቸው ለቅሶ ሐዘን የተነሳ እንዴት ልቦና አልራራም? የሚጠባው አጥቶ ምድር ከናቶቻቸው ጡት በወረደው ወተት ነጭ እስከምትሆን ድረስ እንዴት መራራትን አጣ? ሄሮድስ ምን አይነት ጥጋብ ገፋፍቶ ጣለ? ወይንስ ምን አይነት የጥጋብ ሞራ ልብህን ደፈነው? በአንደበታቸው ተናግረው ያላስቀየሙ በእጃቸው ቀምተው ሰውን ያላሳዘኑትን ንጹሐንን ሕፃናት ያስገደልክ። ለመሆኑ የሕፃናቶቹ ደም የተነሳ ምድር ቀይ እስከምትሆን ድረስ እንዴት ልብህ አይራራም? ከናቶቻቸው መራራ ለቅሶ የተነሳ መራራትን እንዴት አጣ? ንጉሥ ሄሮድስ የአንተ ግብረ አበር ሄሮድስ በሕፃናቱ ላይ የፈጸምከው መከራ በእናቶቻቸው ያደረስከው ሐዘን አልበቃ ብሎ የዮሐንስን አንገት አስቆረጥክ። አንቺ የተረገምሽ ዘማ ከራስ ጸጉሩ አንዲቷስ እንኳ መውደቅ የማይገባውን የጻድቅን የዮሐንስን አንገት አስቆርጠሽ መክና ኖራ ካረጀች በኋላ ያገኘችውን ከንጉሥ ሄሮድስ ፊት አሸሽተው በበረሃ ያሳደገችውን የኤልሳቤጥን ልጅ አስገደልሽ። በኃጢአት መሰላችሁ። ሄሮድስ በቤተልሔም 14,000 ሕፃናትን አስፈጀ። አንተም የቤተ ክርስቲያን መመኪያ ሰባኪ ንስሐ ጌታውን ያጠመቀውን የዘካርያስን ልጅ ዮሐንስን በሰይፍ አስገደልክ። ለሶስታችሁ ወዮላችሁ። እግዚአብሔር አምላካችሁ በምን አይነት ነገር እንዴት ብትለምኑት ይቅር ይላችሁ ይሆን? ሕፃናትን ያስፈጀ ሄሮድስ አንተ ዮሐንስን አንገት ያስቆረጥክ ንጉሥ ሆይ፣ ልጅሽን ሸልመሽ ለዘፈን የላክሽ ሄሮዳዳ ሆይ፣ የፈጠራችሁ አምላክ በምን አይነት ንስሐችሁን ኃጢአታችሁን ይተውላችሁ ይሆን? ጌታችን መድኃኒታችን ኢየሱስ ክርስቶስ በማይሻር ቃሉ በዘማ ፍቅር ደንድኖ በኃጢአት ሞራ ልቡን ለመረገ ሄሮድስ ለነገሰባት አገር ወዮታ አለባት። ከሱ በኋላ ለሚነግስባት ንጉሥ የጻድቅ ደም ስለፈሰሰባት ወዮታ አለባት በማለት ተናግረዋል። እናንተ እኩያን አይሁድ የተረገማችሁ ኢሳይያስን በመጋዝ ሰነጠቃችሁ፣ ኤርምያስን አሰራችሁ፣ ነቢያትን ጉድጓድ ቆፈራችሁ፣ ገደላችሁ። 14,000 ሕፃናት አንገታቸውን በሰይፍ ቆርጣችሁ ፈጃችሁ። ዮሐንስንም አንገቱን ቆርጣችሁ ገደላችሁ። ይህ ሁሉ በደል አልበቃችሁም? ጌታችን ኢየሱስ ክርስቶስንም በመስቀል ላይ ሰቅላችሁ ገደላችሁት። እናንተ ግን ይህንን ሁሉ በክፋታችሁ ብታደርጉት በጌታችን ሞት ነፍሳት ከሲኦል ወጡ። ዮሐንስ በሞቱ ከፈጣሪው ቃል ኪዳን ስለተቀበለ ለኛ ለኃጢአተኞች ባህረ ሲኦልን መሸጋገሪያ ሆነን። ዘፈን ስካር ከሚገኝበት የእግዚአብሔር መቅሰፍት የፈጣሪ ቁጣ የአምላክ በቀል ይፈጸምበታል። መጥምቀ መለኮት ዮሐንስን ያስገደለው ዘፈን ስካር የዘማ ፍቅር መሆኑን ልብ በማለት መገንዘብ አለባችሁ። ወደ ጥንተ ነገራችን ተመልሰን የዮሐንስን ራስ ነገር እንናገር። ሄሮድስ ወታደር ልኮ የዮሐንስን ራስ ባስቆረጠው ጊዜ ወታደሮች በወጭት ላይ የዮሐንስን ራስ ይዘው ሲሄዱ ፊቱ ከፀሐይ 7 እጅ ታበራ ነበር። እነርሱም በመኳንንቱ ፊት ወስደው ለንጉሳቸው የዮሐንስን ራስ በወጭት አድርገው ለሄሮድስ አስረከቡት። እሱም ተቀብሎ ለሄሮዳዳ ልጅ ሰጣት። ራሱ ግን በወጭት ላይ ሆና በመኳንንቶቹ ፊት ንጉሥ ሄሮድስ የወንድምህን የፊልጶስን ሚስት ማግባት አይገባህም በማለት ተዘልፈው ነበር። መዓዛውም ከሽቶ 7 እጅ በልጥ ነበር። አይኖቹ እንደ ፀሐይ ያበራሉ። በወህኒ ቤት የወደቀውን በድኑን ዮና የምትባል የሄሮድስ ዕቃ ቤት ጠባቂ
ደቀ መዛሙርቱ እስኪወስዱት ድረስ በክብር ቦታ አስቀመጠችው። ከዚህ በኋላ ደቀ መዛሙርቱም የሄሮድስ ወታደሮች እንዳይጣሏቸው ሌሊት ወስደው በነቢይ በኤልሳ መቃብር ቀበሩት። ደቀ መዛሙርቱም በደብረ ዘይት ሄደው የዮሐንስን መሞት ለጌታችን ኢየሱስ ክርስቶስ ነገሩት። ሄሮድስ የዮሐንስን ራስ ለሄሮዳዳ ልጅ በሰጣት ጊዜ እሷም ወስዳ ለእናቷ ሰጠቻት። ሄሮዳዳም የዮሐንስን ራስ በውጭት ላይ ተቀምጣ ዓይኖቹ ተገልጸው ፊቱ እንደ ፀሐይ ስታበራ ባየች ጊዜ እንዲህ በማለት ትናገረው ጀመር። ስልጣን ያለውን ምድራዊ ንጉሥ እያየች አትፈራው የነበረችው ዓይኖች በወስፌ እያወጣሁ ጥላቸዋለሁ። ሳታፍር ሳትፈራ ንጉሥ ንግሥት በሰው ፊት ትዘልፍ የነበረችውን አንደበት በእጄ ቆርጬ ጥላታለሁ። በራሱ ላይ ያለውን ጸጉርና በፊቱ ላይ የበቀለውን ጺም ላጭቼ ከአገልጋይ በታች ጎዝጉዤ ወደ መኝታዬ በምወጣበት ጊዜ የእግሬ መረጋገጫ መጥረጊያ አደርገዋለሁ አለች። ይህንን ብላ ፊቱን በጥፊ ለመምታት እጇን ዘረጋች። በዚህን ጊዜ የዮሐንስ አንገት ክንፍ አውጥታ የቤቱን ግንብ ሰንጥቃ እንደ ንስር በራ ሄደች። ያን ጊዜ የሄሮዳዳ እጆች ከትከሻዋ እየተቆረጡ ከመሬት ላይ ወደቁ። ሰውነቷንም መሬት ተከፍታ እስከ አንገቷ ዋጠቻት። ይህች የረከሰች ዘማ በሕይወቷ እያለች በክፋቷ ወደ እመቀመቃት ወደ እንጦሮንጦስ ወረደች። በዘፈኗ የንጉሡን ልብ አስደስታ የዮሐንስን አንገት የለመነች የሄሮዳዳም ልጅ ሰይጣን አድሮባት አበደች። የቤተ መንግሥት ዕቃ ሁሉ ተሰብር ጀመር። ከሄሮድስ ወታደር አንዱ እንደ ግንድ በእሳት የተለበለበ የመሰሉ የሄሮዳዳን እጅ በልብሱ ይዞ ወደ ሄሮድስ ሄደ። ሄሮድስም ወታደሩን ለምን መጣህ አለው። ወታደሩም ወዮልን ወዮት አለብን፣ የነቢይ እግዚአብሔር የጻድቁ ዮሐንስን ራስ ከቤታችን በማግባታችን ጥፋትን ተጎናጽፈን ኀፍረትን ተቀዳጅተን በነፍሳችን ሐዘን ተመላን። እነሆ በፍቅር ተነድፈ ለቃሏ ተገዝተህ ፈቃዷን ፈጽመ የመጥምቀ መለኮት ዮሐንስን አንገት ያስቆረጥክላት ሄሮዳዳ የሰማዕት ዮሐንስን ፊት በጥፊ ለመምታት እጇን እንደዘረጋች በእሳት እንደተለበለበ ግንድ ሆኖ ከትከሻዋ የተቆረጠ ሁለቱም እጆቿ ከመሬት ላይ ወድቀዋል። ሰውነቷንም እስከ አንገቷ ድረስ መሬት ተከፍታ ዋጠቻት። ልጅቷም አብዳ የቤቱን ዕቃ ሁሉ ሰብራ ጨረሰች አለው። ንጉሡ ሄሮድስም ቀጣፊ ውሸታም ነህ፣ ይህ ሁሉ አልተደረገም በማለት ተቆጣው። ንጉሡም የሄሮዳዳን እጆች የሆኑትን በተመለከተ ጊዜ በኀፍረት ተነስቶ እሷ ካለችበት ሄደ። እሷንም መሬት ተከፍታ እስከ አንገቷ ውጧት አገኘ። አሽከሮቹንም በሉ አውጧት ብሎ አዘዛቸው። እንኳን ማውጣት አንዲት አጥንት እንኳን ማግኘት አልተቻላቸውም። በሕይወት እያለች ወደ እንጦሮንጦስ ወርዳለችና በዚህ ጊዜ ንጉሡ ሄሮድስ የሚጠብቃትን አሽከር ይህ ሁሉ መከራ እስከሚደርስባት ድረስ ምን ትጠብቅ ነበር ብሎ ተቆጣውና በመኳንንቶቹ ፊት አንገቱን አስቆረጠው። እሱም አፍሮ የሚያደርገውን አጥቶ ወደ መኳንንቶቹ ተመልሶ በቤተ መንግሥት የተደረገውን ነገር አትንገሩብኝ ብሎ አማጸናቸው። የሄሮዳዳንም ልጅ ከእብደቷ ብዛት የተነሳ ራሷንም በድንጋይ ትፈነክተው ነበር። እየተፍገመገመች በሰው ላይ ትወድቅ ነበር። የዮሐንስ ራስ ግን እንደ ንስር በሰማይ እየበረረች በሀገሩ ሁሉ እየዞረች በንጉሥ ሄሮድስ ከተማ እየተመላለሰች ሕዝብ ሁሉ እየሰሟት የወንድምህን የፊልጶስን ሚስት ማግባት አይገባህም እያለች እስከ ማታ ስታስተምር ዋለች። ሕዝቡም ቃሏን እየሰሙ አቤቱ ጌታችን ፈጣሪያችን አንገት ተቆርጦ ሥጋ በመሬት ላይ ወድቆ ነፍስን በራስ ላይ አኑረ እንዲናገር ታደርጋለህን? አቤቱ ጌታችን የተመሰገነ ከአምላክ ሥራ ሁሉ የተመሰገነ ነው በማለት እግዚአብሔር ፈጣሪያቸውን አመሰገኑት።
እናትና ልጅ በዮሐንስ አንገት መቆረጥ ተደስተው በንጉሱ ሄሮድስ ፊት ዘፈንና ድርስ ብለው ሲሄዱ ሄሮዳዳን መሬት ተከፍታ ዋጠቻት። ልጅቷ እናቴን ብላ ብትይዛት እጆቿ ተቆርጠው በእጇ ላይ ቀሩ። ልጅቷም ከቤተ መንግስት ገብታ በመኳንንቱ ፊት ሄሮድስ የወንድም ፊልጶስን ሚስት ማግባት አይገባም አለችው። ንጉሱ ቀድሞ ያልሆነ ምስጢር ታወጣ ዘንድ በሰይፍ በላት ብሎ አስመትቷታል። ወዲያውኑ አንበር ተቀብሎ አጣት። አንድም የሚሰይፍበት ቦታ ከባህር አጠገብ ነው። ራሱ ሄሮድስ በሰይፍ መታት። ንጉሱ ሄሮድስም በዛ ዘመን ከሀፍረቱ ብዛት የተነሳ ወደ ውጭ ወጥቶ ለሰው አይታይም ነበር። እሱስ እንደምን ሆኗል ቢሉ አርጣ የሚባል አማች ነበረው። ወደ በላይ ንጉስ ሄዶ ንጉስ ሄሮድስ በስልጣኑ ተመክቶ ዘማትን እየሰበሰበ ልጄን ያስቀናታል ብሎ አቤቱታ አቀረበበት። ንጉሱ የበላዩን ንጉስ ሰምቶ ሕግ ፈረሰ፣ ደሃ ተበደለ ተብዬ እንድወቀስ ያስደፈረኝ እሱ ነው እንጂ ብሎ በወታደር አስይዞ ከስልጣኑ ሽሮት በወህኒ ቤት አሰረው። ሄሮድስም በወህኒ ቤት ሳለ አእምሮን አጥቶ ታሞ የገዛ አካሉን እየነጨ እየበላ ሰውነቱ ፈንድቶ ሸቶ ተበላሽቶ ሞቷል። በግፍ የሞተው ጻድቅ በነፍሱ በፈጣሪው ፊት ተከራክሮ ኃጢአተኞች፣ ግፈኞች፣ በደለኞች የሆኑትን እንዲበቀሉለት ያደርጋል የተባለው እነሆ ደረሰ። በሄሮድስ ላይ ተፈጸመበት። የዮሐንስ ራስ ግን እየበረረች በደብረ ዘይት እያስተማረ ሳለ በጌታችን እግር ላይ ወድቃ ሰገደችለት። ጌታችን ኢየሱስ ክርስቶስም በእጁ ታቅፎ የዮሐንስን ራስ በመለኮት አፍ አክብሮ ሳማትና ሰላምታ ሰጣት። የዮሐንስን አንገት ባየች ጊዜ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ቅድስት ድንግል ማርያም በመረረ ሐዘን እንዲህ በማለት ታለቅስ ነበር። ይህንን በአንተ ላይ ያደረሰብህን መከራ ያዩ ዘንድ በአንተ ተለውጦ በአንተ አለመገኘት የሞተው የአባት የዘካርያስ ዓይኖች የተቆረጠው አንገትን ይመለከቱ ዘንድ ወዴት ይገኛሉ? ሕፃናትን የፈጀ ከንጉሥ ሄሮድስ ፊት አሽሽታ በበረሃ ያሳደገች አንገትህ ተቆርጦ ያይ ዘንድ የኤልሳቤጥ የእናት ዓይኖች ዛሬ ወዴት ተሰወሩ? ወዴት ይገኙ ይሆን? ይህንንም እያለች ድንግል በመረረ ሐዘን እንባዋን ታወርድ ነበር። ለስም አጠራሩ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስም የእናቱን ሐዘን ተመልክቶ ልጇ ወዳጇ እናቱን በእጁ ጠቀሳትና እንዲህ በማለት ተናገራት። ድንግል እናቴ ሆይ አታልቅሺ፣ እነሆ ዮሐንስ ሞቶ እንዳየሽው ዮሐንስ እንደሞተ እኔ ሞታለሁ። ነገር ግን የኔ ሞት እንደ ዮሐንስ አንገቴን በሰይፍ ተቆርጬ አይደለም፣ እጅና እግሬን ተቸንክሬ እንደ ብራና ተወጥሬ በመስቀል ተሰቅዬ ነው። ቀኝ ጎኔንም በጦር ተወግቼ ደምና ውሃ ይፈሰኛል አላት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ ዮሐንስ አንገት መለሰና እንዲህ በማለት ስልጣን ሰጣት። እነሆ መንፈስሽን በራስሽ አድርጌያለሁ። እንደ ንስር በሰማይ እየበረርሽ በዓለም ሁሉ እየዞርሽ የሄሮድስና የሄሮዳዳ ኃጢአት ለሰው ሁሉ ግለጭባቸው። ኃይሌን መንፈሴን በራስሽ አድርጌልሻለሁ። እስከ 15 ዓመት ድረስ በዓለም ሁሉ የምታስተምሪበት መንፈስ የምትበሪበት ክንፍ ሰጥቼሻለሁ። ለአዳም የሰጠሁትን ተስፋ ፈጽሜ ሕገ ሥጋን ሁሉ ፈጽሜ የአባቴ ፈቃድ ተፈጽሞ በሞቴ ወደ ሲኦል ወርጄ ነፍሳትን ከዲያብሎስ እጅ ማርኬ ወደ ባህሪ ክብሬ ተመልሼ በአባቴ ቀኝ በተቀመጥኩ ጊዜ ከ15 ዓመት በኋላ በአባቴ ፈቃድ መንፈስን ተቀብለው ወደ ዘካርያስ አባት ያመጧት ዘንድ መላእክትን አዛቸዋለሁ። ነፍስን በዘካርያስ አባት አጠገብ አኑሪያታለሁ። መንፈስን እስከ 15 ዓመት ድረስ በራስ ውስጥ እንድትኖር አዝዣታለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስም እንዳዘዛት የዮሐንስ አንገት እንደ ንስር በተሰጣት ክንፍ እየበረረች
የሄሮድስንና የሄሮዳዳን ኃጢአት እየገለጠች በዓለም ሁሉ እየዞረች ትሰብክ ነበር። ከዚህ በኋላ በምስራቅ በኩል ሄዳ በአረብ ሀገር በአየር ላይ ስታስተምር ነጋዴያን ድምጿን ሰሙ። ገንዘባቸውን ሁሉ ጥለው የዮሐንስን አንገት ለመያዝ ሰውነታቸውን ብዙ አደከሙ፣ ግን አግኝተው መያዝ አልተቻላቸውም። የዮሐንስ አንገት 15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ ሀገር አረፈች። ደቀ መዛሙርቱና መላእክት እግዚአብሔርን እያመሰገኑ በዝማሬ በመሐሌት እያመሰገኑ የዮሐንስን ራስ አንስተው በነቢዩ በኤልሳ መቃብር ቀበሩት። ነፍሱን በይባቤ በዝማሬ ፈጣሪያቸውን እያመሰገኑ በፊት በኋላው በግራ በቀኙ መላእክት በእጃቸው እያጨበጨቡ እያሸበሸቡ ወደ ሰማይ አሳረጓት። ልመናው ረድኤቱ ከሁላችንም ጋር ይሁን። መጥምቀ መለኮት ቅዱስ ዮሐንስ በተሰጠው ቃል ኪዳን ይጠብቀን፣ አሜን።